ሰላም ሰላም ውድ የዩኒክ ስፖርት ቤተሰቦች የመድፈኞቹ አለቃ ስፔናዊው ሚኬል አርቴታ በቅርቡ ከአርሰናል የሚለቁ አራት ተጫዋቾችን ዝርዝር ይፋ አድርጓል። አራቱን ተጫዋቾች በመሸጥ ጨራሽ አጥቂ ለመግዛትና ያላቸውን የመደራደር አቅም ከፍ ለማድረግ ያሰቡት መድፈኞቹ የአጥቂ ስፍራ ተጫዋች በማስፈረም ያላቸውን የቡድን ስኬት እንደሚያስጠብቁ ተነግሯል። ክለቡ አርሰናል አራት ተጫዋቾችን ሊሸጥ መሆኑን ይፋ አድርጓል። ሚኬል አርቴታ አራቱ ተጫዋቾች ተሽጠው በሚገኘው ገቢ መድፈኞቹ ሁነኛ 9 ቁጥር ጨራሽ አጥቂ ሊያስፈርሙ እንደሆነ ተገልጿል። የጨራሽ አጥቂዎች ዋጋ እጅግ መናሩን የገለጸው ሚኬል አርቴታ አርሰናል የግድ ተፈጥሯዊ 9 ቁጥር ጨራሽ አጥቂ ያስፈልገዋል ሲል ተደምጧል። ዘ ሚረር ከተሰኘው የመረጃ ምንጭ እንደተገለጸው ከሆነ በቅርቡ ከአርሰናል የሚሰናበቱ ተጫዋቾች ቶማስ ፓርቴ፣ አሌክዛንደር ዚንቼንኮ፣ ኬራን ቲርኒ እና ጆርጂኒዮ ናቸው። ከነዚህ አራት ተጫዋቾች ሽያጭ በሚገኝ ገቢ በጉዳት ምክንያት ያለ እውነተኛ 9 ቁጥር ጨራሽ አጥቂ ተጫዋቾች ጨዋታዎችን እያደረገ ያለው አርሰናል ተጽዕኖ መፍጠር የሚችል አጥቂ ያስፈርማል ተብሎ ይጠበቃል። የአርሰናል የአጥቂ ስፍራ ተጫዋቾች ጋብሪኤል ጄሱስ እና ካይ ሃቨርትዝ ጉዳት በማስተናገዳቸው ያለ 9 ቁጥር ጨራሽ አጥቂ ጨዋታዎችን ለማድረግ መገደዱን ሚኬል አርቴታ አስረድቷል። መድፈኞቹ ከአርቢ ላይፕዚጉ ቤንጃሚን ሴስኮ ጋር ስማቸው ተያይዟል። ደጋፊዎች በዚህ ክረምት የአጥቂ ስፍራ ተጫዋች የግድ መፈረም አለበት በማለት እየሞገቱ መሆኑን ጎል.ኮም አስነብቧል። አርሰናል ለሽያጭ ያቀረባቸው አራቱ ተጫዋቾች መካከል አንዱ የሆነው ቲርኒ ወደ ቀድሞ ክለቡ ሴልቲክ እንደሚመለስ ሲገለጽ፣ ጆርጂኒዮ ደግሞ ወደ ፍላሚንጎ እንደሚሄድ ይጠበቃል። ቶማስ ፓርቴ ከጁቬንቱስ፣ ፓሪስ ሴን ጀርሜን እና ባርሴሎና ጋር ስሙ ተያይዟል። የ31 ዓመቱ ጋናዊ ቶማስ ፓርቴ የአማካይ ስፍራ ላይ ትልቅ ተጽዕኖ ሲፈጥር የነበረ ተጫዋች መሆኑ ይታወሳል። በተያያዘ መረጃ የምንጊዜም ባላንጣዎቹን ቀይ ሰይጣኖችን ከመድፈኞቹ ያገናኘው 28ኛው የእንግሊዝ ፕሪሚየር ሊግ መርሃ ግብር በአንዳቻ ውጤት መጠናቀቁ ይታወሳል። በማንቸስተር ዩናይትዶች ሜዳ ኦልድ ትራፎርድ ስቴዲየም በተካሄደው በዚህ ጨዋታ ቀይ ሰይጣኖቹ በመጀመሪያው አጋማሽ በ47ኛው ደቂቃ ብሩኖ ፈርናንዴዝ ባስቆጠራት ጎል መምራት የቻሉበትን ውጤት ማስመዝገብ ችለው ነበር። ከፍተኛ የኳስ ቁጥጥር ብልጫ የነበራቸው መድፈኞቹ ተጭነው በመጫወት በ74ኛው ደቂቃ በራይስ አማካኝነት ባስቆጠሩት ጎል ነጥብ ተጋርተው መውጣት ችለዋል። ምንም አይነት የደረጃ ለውጥ ያላስመዘገበው የሁለቱ ቡድኖች ጨዋታ አርሰናሎች በ55 ነጥብ ሁለተኛ ደረጃቸውን ሲያስጠብቁ፣ ማንቸስተር ዩናይትዶች ከነበሩበት 14ኛ ደረጃ መሻሻል ሳይችሉ ቀርተዋል። ቀይ ሰይጣኖቹ በ28 ጨዋታዎች 34 ነጥብ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ 14ኛ ደረጃ ላይ ተቀምጠዋል። መድፈኞቹ ከማንቸስተር ዩናይትዶች ጋር ነጥብ መጋራታቸውን ተከትሎ ከመሪው ሊቨርፑል ጋር ያላቸው የነጥብ ልዩነት ወደ 15 ከፍ ብሏል። ሊቨርፑል የፕሪሚየር ሊጉን የደረጃ ሰንጠረዥ በ70 ነጥብ እየመራ ሲሆን አርሰናል ደግሞ በ55 ነጥብ ሁለተኛ ነው። ኖቲንጋም ፎረስት በ51 ነጥብ ሶስተኛ ደረጃ ላይ ይገኛል። ከጨዋታው መጠናቀቅ በኋላ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በዩናይትድ ቤት በርካታ ብሩኖ ፈርናንዴዞችን እንፈልጋለን ሲሉ አምበሉን ብሩኖ ፈርናንዴዝን አድንቀዋል። ቀይ ሰይጣኖቹን መሪ ማድረግ ያስቻለ ጎል ማስቆጠር የቻለው ብሩኖ የውድድር ዓመቱን 25ኛ የጎል ተሳትፎ በአርሰናል መረብ ላይ ማስመዝገብ ችሏል። በድንቅ ብቃቱም የአሰልጣኝ ሩበን አሞሪምን አድናቆት ማግኘት ችሏል። ፖርቹጋላዊው ኢንተርናሽናል ብሩኖ ፈርናንዴዝ በቅጣት ምት ባስቆጠራት ጎል ማንቸስተር ዩናይትዶች የመጀመሪያውን አጋማሽ 1-0 እየመሩ ወደ መልበሻ ክፍል እንዲያመሩ ማድረግም ችሏል። ወጥነት የጎደለው የቀይ ሰይጣኖቹ አቋም ዋጋ እያስከፈላቸው መሆኑን ተመልክተናል። ፕሪሚየር ሊጉ ሊጠናቀቅ 10 ጨዋታዎች ብቻ በቀሩበት በዚህ ወቅት በፕሪሚየር ሊጉ የደረጃ ሰንጠረዥ 14ኛ ደረጃ ላይ የሚገኙት ማንቸስተር ዩናይትዶች የዋንጫ ተፎካካሪ ቡድን ለመሆን በክረምቱ የእረፍት ጊዜ ጠንክረው መስራት እንዳለባቸው ተዘግቧል። በጨዋታው የማንቸስተር ዩናይትዱ ሌኒ ዮሮ ጉዳት አስተናግዷል። ማንቸስተር ዩናይትድ ሐሙስ በሜዳው ኦልድ ትራፎርድ ስቴዲየም በኢሮፓ ሊግ ውድድር ከሪያል ሶሼዳድ ጋር የመልስ ጨዋታውን ያደርጋል። ሌኒ ዮሮ ለመልሱ ጨዋታ የመድረሱ ነገር አጠራጣሪ ሆኗል። በተያያዘ መረጃ የአርሰናሉ አሰልጣኝ ሚኬል አርቴታ መድፈኞቹ ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ከተጠናቀቀ በኋላ በጋዜጣዊ መግለጫ ላይ አሁንም ለዋንጫው አርሰናል ተስፋ አለው ብለህ ታስባለህ ለሚለው ጥያቄ መልስ ሳይሰጥ በቁጣ የቀጥታ ስርጭት መጠይቁን አቋርጦ ወጥቷል።
አርሰናል ፕሪሚየር ሊጉን ከሚመራው ሊቨርፑል ጋር ያለው የነጥብ ልዩነት 15 ደርሷል። ታዲያ ይህን ሰፊ የነጥብ ልዩነት ዋቢ በማድረግ የስካይ ስፖርት ሪፖርተር ፓትሪክ ዳቪሰን ለመድፈኞቹ አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ለማንሳት የሚደረገው ውድድር ያበቃለት አይመስልህም የሚል ጥያቄ ሲያቀርብለት አሰልጣኙ በቁጣ ጥያቄውን ሳይመልስ የቀጥታ የቴሌቪዥን መጠይቁን አቋርጦ ወጥቷል። መድፈኞቹ የመርሲሳይዱ ክለብ ሊቨርፑል ጠንካራ የዋንጫ ተፎካካሪ ቡድን ሆነው መዝለቅ ቢችሉም 3 ተከታታይ ጨዋታዎችን ያለ ሙሉ 3 ነጥብ ማጠናቀቃቸው ፕሪሚየር ሊጉን ከሚመራው ሊቨርፑል ጋር ያላቸው የነጥብ ልዩነት ወደ 15 ከፍ እንዲል ሆኗል። መድፈኞቹ ለፕሪሚየር ሊጉ ዋንጫ ባለቤትነት ከሊቨርፑል ጋር የሚያደርጉት ፉክክር ያለቀለት ይመስላል። አርሰናሎች ለቻምፒዮንስ ሊግ ዋንጫ ትልቅ ተስፋ የተሰጣቸው ሲሆን በተለይም ለሩብ ፍጻሜ ለማለፍ ከፒኤስቪ አይንድሆቨን ጋር ያደረጉትን የመጀመሪያ ዙር ጨዋታ 7-1 ማሸነፋቸው ለዋንጫው የሚመጥን ትልቅ አቅም እንዳላቸው ያስመሰከሩበት ሆኗል። ረቡዕ ምሽት በአርሰናል ሜዳ በሚደረገው የመልስ ጨዋታ አሰልጣኝ ሚኬል አርቴታ ለተቀያሪ ተጫዋቾች የመሰለፍ ዕድል እንደሚሰጥ ይጠበቃል። ክቡራትና ክቡራን ውድ የዩኒክ ስፖርት ቤተሰቦች ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታረጋግጡልን እንጠይቃለን። እናመሰግናለን።